የብልጽግና ፓርቲ ባለፉት 2-3 ቀናት ሲወያይበት የነበረው ዋና አጀንዳ ህዝባዊና ህጋዊ መንግስት ማጽናት በሚል በተለይ ወቅቱ ምርጫ እየመጣ ያለበት ጊዜ እንደመሆኑ ከዛ አኳያ እንደ ፓርቲ በተለይ ደግሞ እንደ ገዢ ፓርቲ መንግስትን የሚመራ ፓርቲ እንደመሆኑ ይሄንን እንዴት አድርገን ነው የምናጸናው፣ መንግስት ህዝባዊና ህጋዊ መሆን አለበት የሚለው ጉዳይ ላይ ከዛ ጋር የተያዘ ሰነድ ተዘጋጅቶ ሰነዱ ላይ ውይይት ያደረግን ሲሆን ከዛም ባሻገር የብልጽግና ፓርቲ ያለፉት የ2018 6 ወራት አፈጻጸም ከዚህ ቀደምም በክቡር የፓርቲያችን ፕሬዝዳንት ተሰጥቶ የነበሩ ግቦች ነበሩ ለአመራሩ። ከዚህ ጋር ተያይዞ የነዚህ ግቦችን ጨምሮ አጠቃላይ ያለፉት 6 ወራት አፈጻጸም ምን ይመስላል የሚለው ሪፖርት ከቀረበ በኋላ በሪፖርቱ ላይ ተወያይተን በቀጣይ 6 ወራት በስድስተኛው ሀገራዊ ምርጫ ለህዝባችን ቃል ገብተናቸው ከነበሩት ውስጥ እንግዲህ አብዛኞቹን በጥሩ ሁኔታ ፈጽመናል። ቀሪ 6 ወራትን እንደዚሁ በትጋት በመስራት ቀሪ ስራዎችን እንድናጠናቅቅ የሚልና በአጠቃላይ ወቅቱን ማዕከል ያደረገ ውይይት ነው ያደረግነው ማለት ነው። እንግዲህ በስድስተኛው ሀገራዊ ምርጫ ለህዝብ የገባናቸው ቃላት እንደ ሀገርም አጠቃላይ ሁለንተናዊ ብልጽግናን ሉዓላዊነትን ለማረጋገጥ የገባናቸው ቃሎች ነበሩ። ብልጽግና ፓርቲ እንደ ፓርቲ ከአንድ የመንግስት ስልጣን የተሻገረ ከአንድ ፓርቲ የተሻገረ አገርን የማስቀጠል ኃላፊነት፣ አገረ መንግስት ግንባታን ማጠናከር የመሳሰሉና በአጠቃላይ አገራዊ አንድነትን የማስጠበቅ ኃላፊነትን የተረከበ ታሪካዊ ኃላፊነት ያለበት ፓርቲ አድርጎ ነው ራሱን ሲመለከት ራሱን ስራዎቹን ሲቀርጽ የነበረውና ከዚህ አኳያ ዘርፈ ብዙ የሆኑ ስራዎች ነው የተሰሩት። በፖለቲካ በዲሞክራሲ ግንባታ ፖለቲካ ባህላችንን ዲሞክራሲያዊ የማድረግ ከማድረግ አኳያ ራሱ ስድስተኛው ሀገራዊ ምርጫ በተሳካ ሁኔታ መካሄዱ የበለጠ ዲሞክራሲያዊነት እንዲጎለብት አድርጓል። ከዛ በኋላም በተሰሩ የሰላም ግንባታ ስራዎች፣ የጸጥታ ስራዎች በአጠቃላይ በሀገር ውስጥ የነበሩ መጥፎ የፖለቲካ ባህላችን አለ አይደለም፣ ስልጣንን ከህዝብ ድምፅ ህዝብ ይሁንታ ይልቅ በጠመንጃ እና በብጥብጥ የማግኘት ባህልን ከማስቀረት አኳያ ህጋዊነትን ከማስፈን አኳያ ትልቅ ስራ ተሰርቷል። ከዛም ባሻገር የተለያዩ የተፎካካሪ ፓርቲዎች በምርጫው ባያሸንፉ እንኳን እንደ ሀገር ዲሞክራሲ ግንባታ ላይ ገና ስለሆንን ይሄንን ወደ ሰፊ በመሆን ብልጽግና ፓርቲ ከላይ ከሚኒስትር ጀምሮ በካቢኔ ውስጥ አባል ከማድረግ ጀምሮ በሁሉም ደረጃ የተፎካካሪ ፓርቲዎች ገብተው ኃላፊነት ወስደው እንዲሰሩ የብልጽግና ፓርቲን ፖሊሲ የሚፈጽሙ ቢሆንም ግን የመንግስት ስራ ውስጥ ገብተው እንዲሰሩ በማድረግ የበለጠ ዲሞክራሲያዊነት እንዲጎለብት እንዲዳብር ሰፊ ስራ ተሰርቷል። ከዛ ባሻገር እንግዲህ በኢኮኖሚ ዘርፉ ደግሞ እንደሚታወቀው በሀገር በቀል ኢኮኖሚ ማሻሻያዎች ሰፊ ማሻሻያ ስራዎች በቅርብ የተደረገውን መሰረተ ሰፊውን የማክሮ ኢኮኖሚ ማሻሻያ ጨምሮ ተደርገዋል። ብዝሃ ዘርፍ ኢኮኖሚ ስትራቴጂ በመተግበር በ5 በተመረጡ ዘርፎች የእድገት ምንጭን በማስፋት ሰፊ ስራዎች ተሰርቷል። በዚህም በጣም ዓለም በአስቸጋሪ ሁኔታ ውስጥ ባለችበት ጊዜ እንኳን ኮቪድ በነበረ ጊዜ ጨምሮ ማለት ነው እንግዲህ ኋላም የ2014 ላይ አዲስ መንግስት ከተመሰረተ በኋላም ጀምሮ ኢኮኖሚያዊ እድገታችን በየአመቱ እየተሻሻለ መጥቶ አሁን ባለንበት ወደ 2 አሃዝ ደብል ዲጂት ወደምንለው ምህዋር እየተንደረደረ መሆኑ ጠንካራ የኢኮኖሚ እድገት መሰረተ ሰፊ የኢኮኖሚ እድገት ጥራት ያለው የኢኮኖሚ እድገት መሆኑን ደግሞ እኛ ብቻ ሳይሆን ዓለም የመሰከረበትም ጊዜ ነው። ከዚህ ጋር ተያይዞ የዋጋ ግሽበት ትልቅ ችግር ነው። መዋቅራዊ የረጅም ዘመን ችግር ነው የሀገራችን። በገባነው ቃል መሰረት ግን ወደ ሲንግል ዲጂት ወደ ነጠላ አሃዝ ማውረድ የቻልንበት ያንንም ለማጽናት ሰፊ ስራ
የተሰራበት ነው። ከዛ ባሻገር ኤክስፖርታችን በታሪክ በደንብ ሊጻፍ የሚገባው የኢትዮጵያ ኤክስፖርት 3 ቢሊዮንን መንካት ያቃተው ኤክስፖርት መጠን ነበረ። አምና በ2017 ብቻ 8.3 ቢሊዮን ዶላር ማሳካት ችለናል። ዘንድሮ ከዛ ተሻግሮ የሚሄድ መሆኑ ኦልሬዲ የ6 ወር አፈጻጸሙ የሚያመላክት ነው። እንደው በማክሮ እነዚህን ጠቀስኩ እንጂ በዘርፎች ስንመለከት እንግዲህ አገርን ቀና ያደረገ የስንዴ ራስን መቻል ባለፉት በርካታ አስርት ዓመታት ኢትዮጵያ ከ700 ሚሊዮን እስከ 1 ቢሊዮን በየሁኔታው እና በየአመቱ የሚወጣ ስንዴን ከውጭ ለማስገባት ይሄ ሁሉ መሬት፣ ይሄ ሁሉ ውሃ፣ ይሄ ሁሉ ወጣት ኃይል እያለ ጥገኝነትን የሚያሰፋ ቀና እንዳንል የሚያደርገን የነበረን ያንን ስብራት በመጠገን በስንዴ ራሳችንን እንድንችል አድርገናል። በግብርናው ግን ስንዴ ብቻ አይደለም፣ በሌማት ትሩፋት ሰፊ ስራ ሰርተናል። የዜጎቻችንን የኑሮ የቤት ውስጥ የአመጋገብ ሁኔታ እንዲሻሻል ከማድረግ ባለፈ በርካታ ሚሊዮን ወጣቶች፣ ሴቶች በዚህ የስራ እድል ተፈጥሮላቸዋል። በቡና እንግዲህ ከአረንጓዴ አሻራ ጋር በማያያዝ በሰራነው የቡና ችግኞች ተጨማሪ መትከል በርካታ ቢሊዮን የቡና ችግኞች ተተክሏል። ቡና እንደምናውቀው ከ700 ሚሊዮን ያላለፈ ቡና አሁን እንግዲህ ከ2 ቢሊዮን በላይ 2.5 ቢሊዮን የሚጠጋ ከቡና ብቻ ያገኘንበት ነው ማለት ነው። እና በግብርናው ብቻ ወደ ዝርዝር ከሰዓት አኳያ እንዳልገባ ብዬ ነው፣ በርካታ ስራ ተሰርቷል። ማዕድንን ስንመለከት እርግማን ተብሎ ከሚቆጠርበት ወጥቶ የኢኮኖሚያችን ምሰሶ እየሆነ ያለ ዘርፍ ነው። የማዕድን ሀብታችንን በአግባቡ መለየት ስናለማው የአካባቢ ማህበረሰብን በሚጠቅም መልኩ ለሀገርም በሚያኮራ መልኩ መጠቀም በመቻላችን ወርቅ አሁን ቡናንም ቀድሞ እንግዲህ ወደ 3.5 ቢሊዮን ዶላር አካባቢ ማስገኘት የሚችል እንግዲህ ምርታችን ሆኗል ማለት ነው። ከዛም ባሻገር በርካታ በሀገር ውስጥ ተኪ ምርት ያደረግንባቸው የኮንስትራክሽን ምርቶች አሉ። ለምሳሌ ሲሚንቶ አንዱ ነው። በሰፊው ብዙ ችግር የነበረበትን በመቅረብ ሰፊ ስራ ተሰርቷል። የድንጋይ ከሰል አንዱ ነው እና በርካታ ሌሎች የማዕድን ስራዎች እየተሰሩ ነው። ቱሪዝምም እንግዲህ እንደምናየው ነው። ቱሪዝምም ሰፊ ስራ ተሰርቷል። ቱሪዝም የለመድነውን የቱሪዝም ምርት ብቻ ሳይሆን ኢትዮጵያን አዲስ አበባን የኮንፈረንስ ሀብ ማድረግ ያስቻለ በአመት እስከ 150 በላይ የሚሆኑ ዓለም አቀፍ ኮንፈረንሶችን የማድረግ ያንንም አቅም ችሎታ በማሳየታችን ምክንያት እንግዲህ ትልቅ ኮንፈረንስ የዓለም ትልቁን የአየር ንብረት ኮንፈረንስም እንድናዘጋጅ ተመርጠናል እና ኢትዮጵያ ተመራጭ የምትሆን መዳረሻ እንድትሆን ማድረግ ተችሏል። ዲጂታል ኢኮኖሚ ከሌለበት አንስተን አሁን ባለንበት በርካታ የስራ እድል የሚፈጥር አገልግሎትን የሚያሳልጥ ለምሳሌ በዲጂታል የገንዘብ ማስተላለፍ ብቻ አምና ኦልሬዲ በ2017 በተለመደው መንገድ በባንክ ወደ ባንክ ከሚተላለፈው አልፎ ሄዷል። 17 ትሪሊየን ብር የሚጠጋ በዲጂታል መንገድ እንዲተላለፍ ይሆናል። ይሄ ቅልጥፍናን ይጨምራል በኢኮኖሚ ውስጥ። በዛም ምክንያት የኢኮኖሚ እድገት ላይ ሰፊ መሰረት ይጥላል። ሌላው የከተማ ልማት ከተሜነትን ከእይታ የእጦት እይታ መሬትን እቺ ኪስ መሬት ናት ለሆነ ኢንቨስትመንት ከምንልበት ለህዝብ አገልግሎት የሚውሉ ሰፋፊ መንገዶች፣ ሰፋፊ የእግረኛ መንገዶች፣ የሳይክል መንገዶች፣ ህፃናት የሚቦርቁባቸው መጫወቻ ስፍራዎች፣ አረንጓዴ ቦታዎችን የያዘ በዓለም መነጋገሪያ የሆነ የከተማ ልማት ስራችን እንግዲህ ሌላው ነው። ለህዝባችን ከተሜነትን በአዲስ እይታ ከተሞችን የብልጽግና ማዕከል እናደርጋቸዋለን ብለን ነበረ ቃል የገባ ነው። በዛ መሰረት አዲስ አበባን ብቻ ሳይሆን በርካታ ወደ 70 የሚጠጉ ከተሞች በኮሪደር ልማት በዚህ መልኩ እንዲሰሩ ሆኗል። በማህበራዊ ልማቱ እንግዲህ እድገታችን የቁጥር ብቻ አልነበረም። በዚህም ትምህርት ላይ ትልቅ ለውጥ አምጥተናል። ትውልድን የሚያድን አገርን የሚያሻግር የትምህርት ጥራትን የሚያሻሽል የፖሊሲ ለውጥ በማምጣት ትምህርት ቤቶቻችንን ደረጃቸውን በማሻሻል የተሻለ ትምህርት የሚገኝበት የትምህርት አመራሮችንና መምህራንን በስፋት ያሰለጠንበት
ትምህርት ለትውልድ ብለን ህዝባችንን አስተባብረን 128 ቢሊዮን ብር ተዋጥቶ በርካታ ትምህርት ቤቶች የተገነቡበት ከዚህ ደግሞ የበለጠ ትኩረት የተሰጠው የኤርሊ ቻይልድሁድ ዴቨሎፕመንት የምንለው የቅድመ አንደኛ ትምህርት ቤቶችም ከ30 ሺህ በላይ ተገንብተው ህዝብን በማስተባበር ከህፃንነት ጀምሮ ልጆቻችን ብቁ ሆነው እንዲያድጉ ወደፊት ተወዳዳሪ ትውልዶች መሆን እንዲችሉ በኢትዮጵያ ብቻ ሳይሆን በዓለም እና እንዲሆን የተደረገበት ትምህርት ቤት ላይ የተሰራው ስራ በጣም ሰፊ ነው። በጤናውም ዘርፍ ብናይ የጤና ተደራሽነት አገልግሎት፣ የማህበረሰብ አቀፍ ጤና ኢንሹራንስ 63 ሚሊዮን ዜጎች ተጠቃሚ እንዲሆኑ የተደረገበት ከዛ ውስጥ ወደ 19 ሚሊዮን የሚሆኑ ዜጎች መንግስት ይደጉማል። በአመት የሚከፍሉት አቅም የሌላቸውን በዚህ እንደገና የእናቶች የህፃናት ጤና የእናቶችን የህፃናትን እንግዲህ ሞት በመቀነስ ሰፊ ስራ ነው የተሰራው፣ በቁጥር ሊገለጹ የሚችሉ ማለት ነው። ከዛ ባሻገር እንግዲህ በርካታ ስራ በሚሊዮኖች በየአመቱ 3.5 ሚሊዮን የሚጠጋ የስራ እድል ተፈጥሯል። የውጭ ሀገር ስራ ስምሪት ራሱ 30 ሺህ ብቻ ከነበረበት አሁን አምና ብቻ 500 ሺህ ወጣቶች በላይ ስራ እድል ውጪ ተፈጥሮላቸዋል። ይሄ በጣም ትልቅ ቁጥር ነው፣ ግማሽ ሚሊዮን ማለት ነው። በዚህ አመት ከዛ የተሻገረ እንደሚሆን ማሳያው አለ ማለት ነው። ከዛም ባሻገር እንግዲህ መንግስት ሰራተኛው ደሞዝ ባለፉት 5 አመታት ብቻ 2 ጊዜ መጨመር ተችሏል። ዜጎች ተጠቃሚነትን የሚያረጋግጡ በርካታ የኑሮ ውድነትን ማሻሻል የሚችሉ ድጎማዎች አድርገናል። 331 ቢሊዮን ብር በ2017 ድጎማ ተደርጓል። የማዳበሪያ ድጎማ ተደርጓል። ለእያንዳንዱ ኩንታል ማዳበሪያ ለአርሶ አደር ከ3700 ብር በላይ ነው ድጎማ የተደረገው እና ይሄ በጣም ትልቅ ነገር ነው። አርሶ አደሩን በምርት ውስጥ መቆየት እንዲችል ምርታማነቱን እንዲጨምር ትልቅ ሚና ያለው ነው። አቅመ ደካሞች በርካታ ቤቶች ተሰርተዋል። ለአቅመ ደካሞች የሰውን ክብር በማይመጥን ሁኔታ ካሉበት የተሻለ ሁኔታ ውስጥ እንዲኖሩ የትምህርት ቤት ምገባ በርካታ አገራትን ቁጥር ብንደምር የሚያክል ህፃናት በቀን 2 ጊዜ በትምህርት ቤት ምግብ ይመገባሉ። 8 ሚሊዮን የሚጠጉ ህፃናት ማለት ነው። እና እንግዲህ ገበያችንን በራሳችን አቅም ችለን ባለፉት አመታት እዚህ ስናደርስ እድገታችንን እዚህ ስናደርስ ህዝብም ተጠቃሚ እንዲሆን የተሰሩ ስራዎች አሉ። ሌላው ግን በሶስተኛነት ማነሳለን ሀገር ሉዓላዊነትን የሀገርን ጥቅም ከፍ የሚያደርጉ አንገት ቀና የሚያደርጉ የሀገርን ክብር ከፍ የሚያደርጉ በርካታ ፕሮጀክቶች ማጠናቀቂያቸውን አግኝተዋል። እንደ አዲስ ደግሞ የተጀመሩ አሉ። አንዱ ህዳሴ ግድባችን ነው። እንግዲህ የዓለም የደህንነት ተቋማት ሁሉ አጀንዳ አድርገውት የነበሩት እንዳንሰራ ብዙ ጫና ሲደረግብን የነበረ በብዙ ችግር ተተብትቦ የነበረ ህዳሴ ግድባችንን አጠናቀን ለዚያ አብቅተናል። ከዛ ባሻገር ግን ለኢትዮጵያ ሩቅ ይመስሉ የነበሩ እንደ ማዳበሪያ ፋብሪካ ያሉ ስራዎችን አስጀምረናል። እንደጀመርነው ደግሞ እናጠናቀቃለን። ያ እንግዲህ ባህላችን ሆኗል ማለት ነው። የቢሾፍቱ አየር ማረፊያ ከአፍሪካ ትልቁ የአየር ማረፊያ ነው። አየር መንገዳችን አሁንም ኩራታችን ነው። የበለጠ ኩራት የሚያሰኝ ስራ ሰርተናል ማለት ነው እና እንግዲህ በኢኮኖሚው፣ በማህበራዊው፣ በሰው ተጠቃሚነት የገብተን የነበረውን ቃል በስፋት ከሚጠበቀው በላይ ፈጽመን ወደሚቀጥለው የተንደረደርን ነው ማለት ነው። እንግዲህ ምርጫ በሂደታችንን በተለይ አንድ ዴሞክራሲ እንግዲህ ግንባታ ማለት የሂደት ጉዳይ ነው። በ6ኛው ሀገራዊ ምርጫ ተአማኒ የሆነ ነፃ የሆነ ሰላማዊ የሆነ ምርጫ በማድረግ በጣም ትልቅ ውጤት አስመዝግበናል። የዛኔ የጀመርነውን አካታችነት የዲሞክራሲ ስርዓት ግንባታን አሁን የበለጠ የምናጠናክርበት ነው የሚሆነው። እንደ ግብ አሁንም ነፃ፣ ገለልተኛ፣ ተአማኒ፣ ሰላማዊ የሆነ ምርጫ ለማድረግ መንግስትን እየመራን እንደመሆኑ እንደ መንግስት የራሳችንን አስተዋጽኦ እንደ ፓርቲም እንደ አንድ ተዋናይ በዛ ውስጥ ህግ የሚያከብር የምርጫ ተዋናይ ለመሆን በቁርጠኝነት የምንሰራ ይሆናል። ከዛ ባሻገር ግን በአጠቃላይ ይሄ ምርጫ እንደ ሀገር በጣም ወሳኝ ሰዓት ላይ የመጣ ምርጫ ነው። ሀገራችን
በብዙ ሴራ ያጣቻቸው ብሔራዊ ጥቅሞቿን ለማስጠበቅ ስራ የተጀመረበት ኢትዮጵያን የማጽናት ወደ ሚገባት ከፍታ የማሻገር የተጀመሩ ትልልቅ ፕሮጀክቶቻችን ወደ መስመር እየገቡ ያሉበት እንደመሆኑ ይሄ ምርጫ አንደኛ ምርጫው ራሱ ሂደቱ ሰላማዊ ከመሆኑ ዴሞክራሲያዊ ከመሆኑ ዴሞክራሲ ግንባታችንን ከማጠናከሩ ባሻገር እነዚህን ወሳኝ የሆኑ የሀገር ሉዓላዊነት ምሰሶ የሆኑ ስራዎችን እንግዲህ ወደፊት ለማስኬድ እድል የሚሰጥ ምርጫ ይሆናል ብለን ነው የምናስበው። ምርጫ ህዝባዊና ህጋዊ መንግስትን ማቋቋሚያ መሳሪያ ነው። ዴሞክራሲ ማጽኛ ነው። አገር ማስቀጠያ መሳሪያ ነው። ስለዚህ ምርጫ የአንድ ወገን የአንድ ፓርቲ ወይም የሚዲያ ብቻ የአንድ ወገን ጉዳይ አይደለም እና ምርጫን ማሳካት ማለት አገርን ከፍ ማድረግ ማለት ነው። አገርን ማሻገር ማለት ነው። የበለጠ ማጽናትም ነው አገርን። የፖለቲካ ፓርቲዎች አንድ ተዋንያን ናቸው፣ እኛንም ጨምሮ ብልጽግናን ጨምሮ። ከሀገር ማጽናት ጋር መደራደር የለባቸውም። መደራደሪያ ነጥብም መሆን የለበትም። ሁሉ ነገር ከሀገር በታች ነው የሚመጣው ማለት ነው። ፖሊሲም እንግዲህ ማንኛውም ተፎካካሪ ፓርቲ እኔ ብመረጥ ይሄን አደርጋለሁ፣ ይሄን የተሻለ ሰራለሁ ነው የሚለው። አገር ስትኖር ስለሆነ ያንን የምናደርገው እንቅስቃሴያችን ሁሉ ንግግራችን የምናስተላልፋቸው መልእክቶች ሁሉ ሰላምን የሚሰብኩ ነፃና ገለልተኛ የሆነ ስራን መስራት እንዲችል ምርጫ ቦርድን የሚደግፉ መሆን አለባቸው። ከዛ ቀጥሎ ሚዲያ ዋና ተዋናይ ሆኖ ይመጣል። ሚዲያም በጣም እንግዲህ አራተኛ መንግስት ነው አይደለም የሚባለው። የሚዲያም ገለልተኛነት በጣም ወሳኝ ይሆናል ማለት ነው። ምርጫውን የተሻለ ከማድረግ አኳያ እንደተባለው ሲቪክ ማህበራት ደግሞ ትልቅ ሚና ይጫወታሉ። ታዛቢ በመሆን በሰላሙ ሂደት ውስጥ ትልቅ ሚና ይኖራቸዋል። የተለያዩ አካባቢ ያሉ ስራዎችን በመደገፍ በሚመለከታቸው በእነሱ ስኮፕ ውስጥ ያለ ስራ በመደገፍ ትልቅ ሚና መጫወት አለባቸው ብዬ አስባለሁ። መራጩ ህዝብ ደግሞ ይሄ ድምፅ ራሱን የሚያከብርበት ነው እና አገሩንም የሚያከብርበት በመሆኑ የምርጫ ካርድ በጊዜ ተመዝግቦ ወስዶ በነቂስ ወጥቶ ተወካዮቼ ናቸው የሚላቸውን ይምሩኝ የሚላቸውን ያዋጡኛል የሚላቸውን እንዲመርጥ በሂደቱም ሰላማዊ እንዲሆን እንግዲህ ትልቅ ስራ ትልቅ ኃላፊነት ይጠበቃል ከእያንዳንዱም ግለሰብ ከህዝቡም ማለት ነው። እንግዲህ ይሄ የሁላችን ስራ ነው። ሁላችን በዛ አግባብ የምንንቀሳቀስ ይሆናል ማለት ነው።